የጌም ሁለት ደግሞ 1 ሚሊዮን ሰዎች ቁጭ ብላችሁ ፈሌ 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 በሉ። ያው በዚህ ደግሞ በግራ ደግሞ ፓስተርዬ የሚልም ነገር ያው እንትኑ ለፕላትፎርሙ ስል እንጂ እኔ ሰው አጥቼ አይደለም፣ ሰው ጠፍቶ አይደለም። ባይዘው ግን በፍጹም መውደቁን አልመኝም። ነገር ግን መጥፋቱ እኔም አያስደስተኝም። እናንተ ቅናተኞች ኪውከምበር በካሮት ብሉ ጠዋት። እኔ ለእናንተ መድኃኒት ልዘዝ። ባይዘው እንደዚህ ቅናተኞች ሰዎች ስለፈለገ መልካም ነገር ለምን ተናገርክ ብለው ዛቻና ማስፈራሪያ የላኩልኝ ሰዎች አሉ። በውስጥ መስመር ካፋችሁ ክፉ ቃል አይውጣ ይላል እኮ መጽሐፍ ቅዱስ። ካፋችሁ በጎ ቃል እንጂ ክፉ ቃል አይውጣ አይልም መጽሐፍ፣ እኛ የምናነበው የገለጥነው መጽሐፍ። እና ስለዚህ ኦርቶዶክሳውያን በጣም ነው የኮራሁባችሁ፣ በጣም ነው የምታስደስቱት። እግዚአብሔር ዘመናችሁን ይባርክ። በእውነት እንደዚህ የሚራራ ልብ፣ የሚመለስ ልብ፣ ከወደዳችሁ እስከ መጨረሻው የመውደዳችሁ ልክና መጠን በጣም የሚገርም አንደርስታንዲንግ ነው። በጣም ድነት ያየውባችሁ መረባረብ ማይ ጉድነስ ዩ ጋይስ አር አሜዚንግ። ኦርቶዶክሳውያን ትገርማላችሁ። እግዚአብሔር ምስክሬ ነው። አንደኛ ናችሁ። በስመ አብ መሸከም ትችሉበታላችሁ። የተረዳሁትና የገባኝ ነገር ከወንድም ጎን መቆም ምን ማለት እንደሆነ እናንተ ላይ ነው ያየሁት። ኦርቶዶክሳውያን እግዚአብሔር ይባርካችሁ። እናንተ ኦርቶዶክሳውያን በጣም የምትደንቁ ሰዎች ናችሁ። በጣም ሊያውም እኔ የገረመኝ መጽሐፍ ቅዱስን ደግሞ ሞር ደግሞ አንብባችሁ ቢሆን ይሄ ቅንነታችሁና ይሄ እንትናችሁ ይገርመኝ ነበር። እንደው በቃ እግዚአብሔር አይወደውም በሚል መጽሐፍ ቅዱስን አንድ ቀን ከፍቶ የማያውቅ ኦርቶዶክሳዊ ይሄን ነገርማ እግዚአብሔር አይወደውም ብላችሁ ከልጁ ጎን መቆማችሁ የምትገርሙ ናችሁ፣ የምትደንቁ ናችሁ። እግዚአብሔር በሚያውቅ ልብና ኩላሊትን የሚመረምር እግዚአብሔር ነው። ከልቤ ነው የማወራው እና እኔ ገርማችሁኛል። አንዳንዱ ቦታ ቢሆን እኮ አይደለም በእንዲህ አይነት ሁኔታ አሁን እኔ ስለፈለገ መልካም ነገር ለምን ተናገርክ ብለው ዛቻና ማስፈራሪያ የላኩልኝ ሰዎች አሉ። በውስጥ መስመር ካፋችሁ ክፉ ቃል አይውጣ ይላል እኮ መጽሐፍ ቅዱስ። ካፋችሁ በጎ ቃል እንጂ ክፉ ቃል አይውጣ አይልም መጽሐፍ፣ እኛ የምናነበው የገለጥነው መጽሐፍ። እና ስለዚህ ኦርቶዶክሳውያን በጣም ነው የኮራሁባችሁ፣ በጣም ነው የምታስደስቱት። እግዚአብሔር ዘመናችሁን ይባርክ። በእውነት እንደዚህ የሚራራ ልብ፣ የሚመለስ ልብ፣ ከወደዳችሁ እስከ መጨረሻው የመውደዳችሁ ልክና መጠን በጣም የሚገርም አንደርስታንዲንግ ነው። በጣም እግዚአብሔር ይባርካችሁ። በጣም ነው የማመሰግናችሁ። በብዙ ሌሎች ዲኖሚኔሽኖች ከእናንተ ሊማሩት የሚገባ ትልቁም ነገር ነው። ስለዚህ የእውነቴን ነው የምላችሁ። በጣም 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 የተገረምኩባችሁ እና ያ እኮ ከአባቱ ቤት የወጣው ሉቃስ 15 ላይ ያለ ልጅ እኮ ወደ አባቱ ቤት ሲመለስ አባቱ ፍሪዳ አድርጎ በሬ አርዶ ቀለበት አድርጎ ና ልጄ፣ የጠፋው ልጄ ተገኘ፣ እንደገና እንደ አዲስ ሰው ሆነልኝ ሲል ወንድምየው ነው የቀናው። አንዳንድ ወንድም አለ አንድ ቦታ ነው አብሮ የሚያገለግለው፣ አንድ ቦታ ነው አብሮ የሚበላው፣ አንድ ቦታ ነው አብሮ የሚጠጣው። ነገር ግን ምቀኛ ነው። ወንድሜ ለምን ተመለሰ አይጎልበት የሱ። አሁን የወንድሙ መመለስ እኮ ለሱ ኃይል ነው፣ ለሱ ይጨምርለታል እንጂ ምን ይጎዳዋል? እስቲ ምን ይጎዳዋል? ምንም ይጎዳው ነገር የለም። ስለዚህ እኔ በጣም የተደነኩት እግዚአብሔር በሚያውቅ ወንድምየው ነው ምቀኛ። አንዳንድ ወንድም ምቀኛ ነው። በቃ መጥፋታችሁን በዛው ሴሌብሬት የሚያደርግ የሰውን መጥፋት ፈልጎ ማለት ነው። በወንድማችሁ በእህታችሁ መጥፋት በፍጹም ኢንተርቴን አታርጉት። ይሄ የሚያስደስት አይደለም እንዴ! ለምንድን ነው የሚራራ ልብ ማይኖረን? በዚህ መሀል የተበደለ ሰው ሊሆን ይችላል፣ የተከፋ ሰው ሊኖር ይችላል፣ ችግር የደረሰበት ሊሆን ይችላል፣ ተበድሎ ሊሆን ይችላል። እውነት ነው፣ አልረዳለሁ። የተበደለ ሰው ይካሳል። ይቅርታ መጠየቅ ያለበት ይቅርታ ይጠየቃል። ገብቷቸዋል። አለቀ። ሰው ከስህተት የጸዳ አይደለም። ስህተት ሊኖር ይችላል። ስህተትንም እናበረታታ፣ ስህተት እየሰራን እንቀጥል፣ ስህተት እየሰራን እንኖር አይደለም። ያ ሰው በንስሐ ተመልሶ ወደ እግዚአብሔር ቤት እንዲሆን። ሁለተኛ ሁሉን ነገር ለምንድነው እውነት እንደሆነ በዚህ በሶሻል ሚዲያ የሚነገረውን ነገር በሙሉ
እንደ እውነት ለምንድን ነው የምንቆጥረው? የኔን ሳይድ ማን አየልኝ? የሆነ ሰው በደለኝ ሶፊ ሲል እኮ እኔም ሳይድ አለኝ እኮ። ምናልባት ላላወራው በቃ ሊያዘው እኔ አልናገርም ብዬ የማልፋቸው ነገሮች እኮ ሰው ሊኖሩ ይችላሉ። ስለዚህ እንደዚህ አትሁኑ። የእውነት ነው የምላችሁ። ፌር አይደለም እና በየትኛውም አይነት ሁኔታ እንደሱ አይነት ነገሮች ሊኖሩ ይችላሉ። ግን በልበ ሰፊነት ብናልፍ ብንሄድ በጣም ጥሩ ነው እና ግን ብዙ ሰዎች ሊማሩበት የሚገባ በጣም አስደናቂ ትብብር አድርጋችኋል ኦርቶዶክሳውያን። በጣም ነው የማመሰግናችሁ። እውነት ለመናገር እንደ ጠላት እኮ ከሆነ እንደውም ለሚኖረን እኔና እሱ ለተቀጣጠርንበት ጨዋታ አሪፍ ነበር። ሰርግና ምላሽ ነበር ለኔ እኮ በቃ የታባቱ እያልክ ፕሮሞት ነበር ማድረግ። በፍጹም በዚህ ወንድሜ ላይ ለሚደርስ የትኛውም ማሸማቀቂያ እኔም የምሸማቀቅበት ነው፣ እኔም የምጎዳበት ነው። በፍጹም ጮቤ ልረግጥበት አልችልም። በማንም ውድቀት፣ በማንም ነው የምነግራችሁ፣ በማንም። ኢየሱስ እኮ አንድ ጊዜ አጋንንት ካስወጣ በኋላ አጋንንቱ ለመነው ኢየሱስን፣ እባክህ ወደ ጥልቁ አትላከንና በቃ ወደ እሪያዎቹ እንግባ አሉት። ኢየሱስ እንኳን ወደ ጥልቁ እባክህ ሲለው ሰይጣን ሲለምነው ሰምቷል። እናንተ ለወንድማችሁ መራራት የማትችሉበት ልብ ከየት ነው ያመጣ ነው? ለእህታችን መራራት የማንችልበት ልብ ከየት ነው ያመጣ ነው? የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይኑር ይላል። ያችሁ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ነው መኖር ያለበት። ስለዚህ ፕሊዝ በሰው ውድቀት አትደሰቱ። እውነትንም በተለይ ወጣቶች፣ ታዳጊዎች ፕሊዝ እባካችሁ እና ፕሊዝ እንደዛ አታደርጉ። ልክም አይደለም። እሺ። እና በዚህ አጋጣሚ መልካም ነገር ስለዚህ ወንድም በመናገሬ የተናደዳችሁ ካላችሁ የፓኪስታን ባንዲራ ይዛችሁ እየዬ ማለት ትችላላችሁ። ወዮ 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 ወይኔ 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 እያልክ የመኪና እንትኑ ስለማይሆን የመኪናው መንገድ ስለማይሆንልህ የባቡር መንገዱን መሀሉን ይዘ ከዚህ ከአያት አደባባይ ትነሳና እስከ ጦር ኃይሎች ወዮ ወዮ አልተጣሉም፣ ወይኔ 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 ወዮ ነገሩን አላባባሱትን ወዮ 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 እያልክ እንደ ድሮ እናቶች ፎጣ አድርገህ በከበረው ባህላችን በተከበረው እና በግዙፉ የለቅሶ ባህላችን መሰረት ማልቀስ ትችላለህ። በቃ በዛ በተከበረው ለቅሶ ይሄ ቀይ፣ ቢጫ፣ ሰማያዊ፣ ፒንክ፣ ብሉ ምናምን ያለው ፎጣ ትዝ ይላችኋል። እሱን ፎጣ አድርገህ እኛ ደግሞ የምናደርግልን የምንረዳ አንድ ነገር አለ። እኛም ባህላችን እናከብራለን። የዝን በየአይነትና ምስር እናመጣልሃለን። አትርክክን እንሰጣለን። እሱን እየከካ ሜክሲኮን ታልፋለን። የሜክሲኮን ድልድይ ትሻገራለህ ክክ እየበላ። እንደውም ይሄ አዲስ የጀመሩት ኬትሪንግ ምናምን በእንደሱ አይነት አይደለም። አንተ በባህላዊው ነው የምትሻገራት ክክን እየበላ። በቃ አለቀ። ክክን ትበላታለህ። እዛ እየሄድክ ከነ ክክል ነው የምትሄደው። በቃ አለቀ። አንተ ምን አይነት ይኸውላችሁ እግዚአብሔር በህይወቴ ረድቶኛል። በጣም በብዙ እውነት ሞትን ብትሉት መገፋትን ማአት ነገር እግዚአብሔር ረድቶኛል። እግዚአብሔር ለምን እንደረዳኝ ታውቃላችሁ? ሁለት ነገር በህይወቴ ውስጥ አሉ። በተለይ የሚጠቅማችሁ ከሆነና መጽሐፍ ቅዱስን እንደምታነቡ ሰዎች መጽሐፍ ቅዱስን ዋቢ አድርጌ ልንገራችሁ። በተለይም የኢዮብ መጽሐፍ ምዕራፍ 5 ቁጥር 2 አዲሱ መደበኛ ትርጉም ካላችሁ ወይ 54ቱም ላይ ይናገራል።
ኢዮብ ምዕራፍ 5 ቁጥር 2 አንብቧትና በእግዚአብሔር በተለይ አዲሱ መደበኛ ትርጉም በቃ ነፍሳቸውን ነው የሚያረሰርሰው። ምን ይላል? ሞኝን ሰው ይልና ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል ይላል። በህይወታችሁ ሞኝ አትሆኑ፣ ብስጭት ይገላችኋል። ቂል አትሆኑ፣ ቅናት ያጠፋችኋል። ቅናተኛ ሰው መታሰቢያ አይኖረውም። ሞኝን ሰው ደግሞ ብስጭት ይገለዋል። የምትበሳጩ ከሆነ ሰው ሲሳካለት የምትበሳጩ። አሁን ይሄ ልጅ ይወላቸው እግዚአብሔር ምስክሬ ነው። ፈለገን ቅርብ ጊዜ ነው የማውቀው። እንደውም ከኔ ጋር በጣም ብዙ ነገር ወይ ኢንሰልት ያደርጋል ብሎ የሚያስበውን ሁሉ በእኔ እይታ ኢንሰልት አድርጎኛል ሁሉ እችላለሁ። ዲስሪስፔክት አድርጎኛል ብዬ ሁሉ ሰው ዲስሪስፔክት ተደርጌያለሁ የሚልበት መንገድ የተለያየ ስለሆነ ማለት ነው። ግን እንዴ በዚህ ልክ ምንድን ነው ልጁ አንዴ ላይቭ ሲገባ 10,000 ሰው ይገባል። ዝም ብሎ ላይቭ ሲገባ ልጁ 15,000 ሰው ይገባል። ሲገባኝ ያበሳጫል። ምክንያቱም አሁን ጋር ራሱ 600 ሰው ነው ያለው። ያረጋቸው ያንገበገባቸው ሰዎች አሉ። እና ከአሁን በኋላ እንደውም እሱ ጋር ስትገቡ 20,000 200,000 የጌም ሁለት ደግሞ 1 ሚሊዮን ሰዎች ቁጭ ብላችሁ ፈሌ በሉ። ያው በዚህ ደግሞ በግራ ደግሞ ፓስተርዬ የሚልም ነገር ያው እንትኑ ለፕላትፎርሙ ስል እንጂ እኔ ሰው አጥቼ አይደለም፣ ሰው ጠፍቶ አይደለም። ባይዘው እስቲ ምን እና እናንተ ቅናተኞች ኪውከምበር በካሮት ብሉ ጠዋት። እኔ ለእናንተ መድኃኒት ልዘዝ። ባይዘው እንደዚህ ቅናተኞች ሰዎች በጣም ቆንጆ ነው። የተፈቀፈቀ ካሮት በስላይስ ኪውከምበር አድርጋችሁ እላዩ ላይ አቼቶና ሎሚ ትጨምቁበትና ጠዝማማር ታውቃላችሁ አይደል? ጠዝማማሪያ ጥቁሩ በሱ አድርጋችሁ እሱም ብሉ። ወዲያው ነው ጠዋት ላይ ይለቃችኋል። ወደ ጠዋት 12 ሰዓት ወይ 1 ሰዓት ላይ ከበላችሁት ጠዋት 4 ሰዓት ላይ ይለቃችኋል። ምቀኝነት እና ብዙ ሰው ይህንን እየመከርኩኝ ከብዙ ምቀኝነት ተገላግሏል። ደግሞ ይህንን ቪዲዮ እንደ መረጃ የያዝና ፓስተር ሶፊ ሲያስተምር ሰምቼ ነው የበላሁት በልና ከ14ኛ ፎቅ ተፈጥፈጥ። እኔ ምን አገባኝ? ደግሞ እንደዛ እሱ ነው የመከረኝ። በል ደግሞ ነግሬሃለሁ። ደግሞ እሱ ብሎኝ ነው እንትን ፌጦ በሎሚና በእንትን ብላ ብሎኝ ነው ውጣ። ደግሞ በእኔ ሀሳብ አዙሮ ይደፋል። እኔ መጀመሪያ ምቀኞች አዙሮ እንዲደፋችሁ ነው የመከርኩት። ይሄንን ፕሪስክሪፕሽን አምነህ ውሰድ ከፈለግ፣ አያገባኝም። አምነህበት መውሰድ ይችላል። ደግሞ ነገ እሱ ነው መክሮኝ በልና ደግሞ ችግር ፍጠር። አይ ጋሽ ምቄ፣ እኔ ጋሽ ምቄ የት እንደተወለዱ ዋቅ ደስ ይለኛል። ጋሽ ምቄ የት ነው ውስጥ የትውልድ ቦታው? ጻፉልኝ እስኪ ኮሜንት ላይ ጋሽ ምቄ። አይ ጋሽ ምቄ እሺ። እና እነ ጋሽ ምቄ እኔ በጣም ነው የምታስደስቱኝ፣ በጣም ነው የምወዳችሁ። እና ኬዙ ከባድ ነው እና ወዳችኋለሁ። እሺ እየጠሩኝ ነው እንትና። እሺ እመጣለሁ፣ እዛ እንገናኝ። ለማንኛውም ኦርቶዶክሳውያን በጣም ነው የማመሰግነው። እግዚአብሔር ዘመናችሁን ይባርክ። ይሄ ፍቅር አይወሰድባችሁ፣ ይሄ ህብረት አይወሰድባችሁ፣ ይሄ አንድነት አይወሰድባችሁ። ይህ ከጎን መቆም ማበረታት፣ ኃጢአትን ማበረታታት ወይም ውድቀትን ማበረታታት፣ ጥፋትን ማበረታታት አይደለም። ሰዎች ጠቃሚ እንዲሆኑ በተለይም የገላትያ መጽሐፍ ምዕራፍ 6 ቁጥር 1 ጀምሮ እንደዚህ ይላል፣ ወንድሞች ሆይ ማናቸውም ሰው በእናንተ መካከል በኃጢአትና በደል ቢገኛልና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ነው የሚለው። ለማቅናት፣ ለመመለስ፣ እንደገና ጠቃሚ ለማድረግ፣ እንደገና የሚረዳ፣ እንደገና የሚያግዝ፣ ለብዙዎች ፈውስ የሚሆን ሰው ለማድረግ እንጂ ለመግደል
ደግሞ በጣም ይገርም የሰው አፍ የሚገል ቢሆን ኖሮ ይሄ አሻራው እስኪጠፋ በኮሜንት ሰው የሚሞት ቢሆን ኖሮ ጭራሽ እኔ ፍሪዝ እየሆንኩ አልሄድም እኮ። እኔ እኮ ፍሪዝ እየሆንኩ እየሄድኩ ነው። ጭራሽ ፍሪዝ እኮ ነኝ ጭራሽ እንደው አሁን ሰሞኑን የመቆረጫ አጥቼ ፀጉሬ ወደ ላይ አድርጓል። እሱ ቢሆን እኔ ነበርኩ መጀመሪያ ጆንያ መስዬ የምሄደው። ግን የሰው ምላስም አይገልም የአንተ ኮሜንትም የአንተ ኮሜንት ነው እኔን እንደ ወይራ ዘይት እንደውም ያለመለመኝ። አንተ ኮክኒ ታውቀዋለህ ማን እንደሆንክ ራስህን ደግሞ ታውቀዋለህ። ስለዚህ እና ወዳችኋለሁ። ስራ ያመሰግንሃል፣ ቅዱሳንም ያመልኩሃል፣ ጌትነትህም ገብቷቸው ተንበርክኳል ጉልበታቸው። ሃሌሉያ ተመስገን ጌታ ተመስገን። እና እግዚአብሔር መልካም ነው። በጣም ወዳችኋለሁ። ልባችሁ ብሩህ ከሆነ ውጫችሁን ብሩህ ነው የሚሆንላችሁ። የእውነት ነው የምነግራችሁ እና በጣም ነው የምንወዳችሁ። እንዲሁም ደግሞ በጣም የደነቃችሁኝ የወንጌል አማኝ ሆናችሁ ወይም ደግሞ ወንጌል አማኝ ፕሮቴስታንት ሆናችሁ ደግሞ የዲያቆን ፈለገ አትናቴዎስን ፎቶ ፕሮፋይል አድርጋችሁና አገልጋይ ኃይሌ አይቻለሁ። በጣም ብዙዎች አይቻችኋለሁ። ከሱ ጎን በመቆማችሁ እግዚአብሔር ያክብራችሁ። ምንም በተለያየ አይነት ሁኔታ ውስጥ እንኳን እሺ ሃይዲ ኩክኒ ማለት ባይዘ ወይ ፍሬ ነው፣ ጣፋጭ ፍሬ ነው። እንደ ቡሸበቅ አይነት የሚጣፍጥ ፍሬ ነው እና እንትን አይደለም። እና ዞሮ ወንጌል አማኞች ሆናችሁ ከዚህ ልጅ ጋር አብራችሁ ናችሁ የእሱን ፎቶ ፕሮፋይል በማድረግ ስለሱ መልካም ነገሮችን በመናገር ጥሩ ነገሮችን በማውራት የሚገነባ ነገር በማድረግ የተባበራችሁ ወንጌል አማኞች እግዚአብሔር ዘመናችሁን ይባርክ። እናንተም በጣም ልትመሰገኑ። በቃ እንደዚህ ነው። ይሄ መገፋፋት ምናምን አይጠቅምም። በሀሳብ ልዩነት አለ። አሁንም ዛሬም ነገም ጌታ እስኪመጣ ድረስ ከፈለገ ጋር የተለያየ ልዩነት አመለካከት አለን። በመጽሐፍ ቅዱስ ዙሪያ በተለያየ እኔ 5ቱን ሶሎዎች የምቀበል ነኝ። መጽሐፍ ቅዱስ ብቻ የምል ነኝ እኔ። የእሱ አስተምሮ ደግሞ ሌላ ነው። ነገር ግን በፍጹም መውደቁን አልመኝም። ነገር ግን መጥፋቱ እኔን አያስደስተኝም። ወዳችኋለሁ። ክበሩ። እሺ መማር ጋር እንገናኝ። መማር ጋር እያላችሁ ይኖሽ